እኔ የአዳም ክስ አይመለከተኝም ውሰዱልኝ የሚል ሰው የኢየሱስ ጽድቅ አልቀበልም ውሰዱልኝ ማለት አለበት። ለምን? የአዳም ክስ በጥፋታችን ሲሆን እንደውም የኢየሱስ ጽድቅ የችሮታ የስጦታ ጉዳይ። እንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁ በአንዱ የጽድቅ ስራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። ስለዚህ የሰው ልጅ በአዳም ኃጢአት ሲከሰስ ክሱ እውነት ለመናገር ቀድሞ ባየነው በቂ ማስረጃ መሰረት ትክክለኛ፣ ነገር ግን አንድ የተትረፈረፈና እንደውም ፈጽሞ የማይገባን የምንለው በአንዱ በአዳም ምክንያት ኃጢአትን እንደወረስን ሁሉ በአንዱ ፍጹም በሆነው በክርስቶስ ኢየሱስ ጽድቅን ወርሰናል። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። የቢብሊካል አንትሮፖሎጂ ትምህርታችንን እንቀጥላለን። ላስት ዊክ ሰውና ኃጢአት የሚል ነበር ያየነው። ያንን ክለሳ እናደርግና ቶሎ ከዛሬው ጋር በጣም ተያያዥነት ስላለው ከዛ እንቀጥላለን። ይሄንን ዋና ቴክስት አድርገን ሮሜ 5:12 ላይ እንግዲህ በአንድ ሰው ምክንያት ኃጢአት ወደ ዓለም እንደገባ ከዛ ደግሞ ሞትም እንዲሁ ብለን አይተናል። ይሄንን ስናይ በፓራሌል ደግሞ በዚህ ትይዩ እንደው ኃጢአት የለብኝም፣ እኔ ኃጢአት አያቀኝም፣ ከውልደቴም ተባብሮ ተጋግዞ የሚኖር ኮሚኒቲ መሃል ነው ያደግኩት፣ እኔ ያጠፋው ጥፋት ሁሉ ትዝ አይለኝም፣ እኔ በክፉ ስሜ ተነስቶ አያቅም፣ ትምህርት ቤት ጥሩ ውጤት ነበረኝ፣ ሰፈር ደግሞ እገሌን ጠይቁት እየተባልኩን ያደግኩትና እኔ ምትለው ኃጢአት የለብኝም የሚል ደግሞ ከዚህ ክፍል ጋር የሚነጋገር ይሆናል ብለን አይተናል። ከዛ መጽሐፍ ቅዱሳዊ በጣም ምጥን ያለች ዳሰሳ ለማየት ሞክረናል። ይሄንን ስናደርግ ኃጢአት በጣም ዳሊዩት ከተደረጉ እውነቶች መካከል ነው። ስለ ኃጢአት ያለ ግንዛቤ በጣም ዳሊዩት ተደርጓል። አሁን በጣም ዳሊዩት ተደርጎ ካጠገቡ በስመ አብ እና በኢየሱስ ስም ማስቀደም ሁሉ ትክክል እስኪመስል ድረስ ሆኗል። እንደው ምሳሌ አንስቻለሁ። እኔ በኢየሱስ ስም ጌታ ይቅር ይበልኝ እንጂ ታስጠላኛለች ማለት ትክክል ይመስለዋል አንዳንድ ሰው። ይሄ አሁን ትክክል ይመስለዋል፣ ሰው ጤናማ ወሬ ይመስለዋል፣ ግን አይደለም። መጀመሪያ ላይ ምንም አይነት ጉዝጓዝ ብትጎዘጉዙም ኃጢአትነቱን ሊሽር አይችልም። ሬቤል ነው፣ በጣም ማመጽ ነው፣ በእግዚአብሔር ላይ ማመጽ ነው። በምላሹ ደግሞ በራስ ላይ ሼም ማከማቸት ነው ብለናል። ሁለቱም የሚነጣጠሉ ነገሮች አይደሉም። በእግዚአብሔር ላይ ማመጽ ነው፣ አዘሴም ታይም ደግሞ ሼም ላይ መከመር ነው የሚለውን በደንብ አንስተናል። መጽሐፍ ቅዱስ ውስጥ ደግሞ ሰዎችን ከመተዋወቃችን በፊት ቀደም ብሎ ኃጢአት እንደተከሰተ ይህንን የምናውቀው ደግሞ ከዘፍጥረት በኋላ ባለ ዘላቂና ወጥ የሆነ ንባባችን እንደሆነ አይተናል። መጽሐፍ ቅዱሳዊ የሆነ የኃጢአት ግንዛቤያችንን በተመለከተ በጣም አስተውላችሁት ከሆነ በጣም በሚገርም ሁኔታ ኃጢአት ፈጽሞ የሌሉባቸው ምዕራፎች በጣም ጥቂት ናቸው መጽሐፍ ቅዱስ ውስጥ። ከዛ ውጪ በሰው ላይ ያደረሰው ጉዳት ደግሞ ኃጢአት ሊሸነፍ የተኬደበት ርቀት፣ ድል የተነሳበት ደግሞ የምንጠብቀው ተስፋ፣ እነዚህ ነገሮች ተጠቅሰው እናገኛለን። ከቀደሙ ቅዱሳን መላእክት ጋር በተያያዘ ቀድሞ ኃጢአት እንደሚገኝ ወይንም የወደቁት እነሱ እንደሆኑ እነዚህ ንባባት ያን እንደሚያስረዱን አይተናል። ነገር ግን ለምን የሚለው ጥያቄ በፍጹም አናገኘው መልሱን። ለምንድን ነው እንደዛ the way they act ለምንድን ነው እንደዛ የሆነው ለሚለው ቀጥተኛ መልስ የለንም። ግን በምን ምክንያት እንደዛ እንደሆኑ ግልጽ ነው። እንደውም አንድ የነገረ መለኮት አጥኚ እንደ ምሳሌ ተናግሬ መላእክት በምን ምክንያት ይሄ ለምን የሚለው ጥያቄ ቢመለስልን ራሱ አሁን ካለንበት ኮራፕትድ ከሆነ ዓለምና ከወደቅንበት የኃጢአት ዝንባሌ የተነሳ እኛ ራሱ ቀጥታ አይገባንም የሚለውን አንስቻለሁ። ሌላው የኃጢአት በጣም ወሳኝ የሆነ በጣም ብዙ ሰው የሚዘነጋው ኮንታጂየስ የሆነ ባህሪ እንዳለው መታወቅ አለበት። ኃጢአት በጣም በካይ ነው። በነገራችን ላይ አንድ ሰው ቀላል ምሳሌ፣ በአንድ ፍቅር ግንኙነት ውስጥ ያለ ሰው በፐርሰናል ከባድ ኃጢአት ውስጥ እያለፈ ከሆነ በአንድም በሌላም ሪሌሽኑ ይጎዳበታል። በአንድም በሌላም ከቤተሰብ ጋር ያለው ነገር ይጎዳበታል። በአንድም በሌላም ከተለያዩ ከሚሰራው ስራ ጋር ምናምን።
ኃጢአት አድራጊው ጋር ብቻ አይቀርም። ይሄንን መዝጊያችን ላይ እናያለን። ስለ ተግባራዊ ኃጢአት ነው ማወራው። አንድ ቦታ ብቻ አይደለም የሚቀረው፣ ኮንታጂየስ ነው። በትልቁ ምስል ደግሞ የወደቁት መላእክት ጋር አልቀረም፣ የተቀበለው ሰው ጋር አልቀረም። ዛሬ የምናየው ደግሞ የውርስ ኃጢአት የሚባለው ጋር ደርሷል ማለት ነው። ስለዚህ ኃጢአት ኮንታጂየስ ነው ማለት ነው። አንድ አድራጊው ጋር የተከሰተበት ክስተት ጋር ብቻ አያቆምም ማለት ነው። እንደዛ ቢሆንማ ዘፍጥረት 3 በተገላገል ነው ነበር። ይኸው አለ ማለት ነው። ጥሩ፣ እሱም ማሰብ ጥሩ። እነዚህ በጣም ሰፊ ናቸው። በቴዎሎጂካል ሪዲንግ ስላላችሁ ሰዎች እነዚህ ራሳቸውን የቻሉ በጣም ሰፋፊ ቲዮሪስ ናቸው። እነዚህ ኃጢአትን ሲተረጉሙ የሚተረጉሙባቸው መንገዶች አሏቸው። አንዳንዶቹ እዚህ ውስጥ ለምሳሌ ሳይኮአናሊሲስ ላይ በጣም ትኩረት የሚያደርጉ ሰዎች፣ የሰው ይሄ ሂዩማኒስት የሚባሉት በቃ ሰው ተኮር የሆነ ኢሹ ላይ በጣም የሚለጥጡ ሰዎች፣ ሌሎችም እዚህ ውስጥ ቲዮሪ ናቸው፣ ሰፋፊ ናቸው። ለምሳሌ በቃ ኃጢአት የስጋ ፍላጎት ነው ብሎ ቀለል የሚያደርገው አለ። እንደው ዝም ብሎ ሰው ሲደክም የሚያደርገው ነገር ነው ብሎ ቀለል የሚያደርገው አለ። እውነት ነው፣ ኃጢአት የስጋ ዝንባሌ የስጋ ፍላጎት ነው። ግን ስብስብ ብሎ እዛ ጋር ብቻ ደግሞ የሚቀር አይደለም፣ ሙሉ ትርጉም አይደለም ለማለት። ሌላው ቀለል አድርጎ አሁን በፖስት ሞደርን 21st ሴንቸሪ ላይ በጣም ኢንተርቴን የሚደረገው አንዱ ሀሳብ በቃ እንትን ነው። አንዳንድ ሰው እኔ ለምን እንደሆነ አላውቅም እንትን ነው የመልካምነት መጓደል አለበት ይልና ኃጢአት ያደርገዋል። እሱን በጣም ወተር ዳውን ያደርጉታል ማለት ነው። ሌላው ወደ ፍጽምና የሚደረግ ጉዞ ነው። ብራዘር በቃ ትወድቃለህ፣ ኢትስ ኦኬ፣ የጉዞ ባህሪ ነው ይላል። እየሄድክ ስለሆነ እንደው ሰው ይወድቃል የሱ ባህሪ እንጂ ብራዘር አንተ ቤዚካሊ ገና የታየልህ ድንቅ ግብ አለ ምናምን ሊል ይችላል። የታየልህ ድንቅ ግብ ሊኖር ይችላል። ይሄ መንገድ ግን የኃጢአት መንገድ ነው የሚባለው ባጭሩ። ሌላው ራስ ወዳድነት ብቻ አይሁን። እንደዛ ከሆነ ኃጢአት ይሆንብሃል። ለምሳሌ ለምን ለኔ ካልክ በቃ እሱም ፋውል ገባብ ይቅርብ። ከዛ ውጭ ግን ኢትስ ኦኬ፣ ስታውቅ ሳታውቅም ልታጠፋ ትችላለህ የሚል ነው። ሁለት ጓደኛሞች ቁጭ ብለው ምግብ እየበሉ ምግቡ በአጋጣሚ የሚቀርበው ከአሳ ጋር ነው እና ትልቅ አሳና ትንሽ አሳ ቀረበ እና አንደኛው በቃ ብድግ አድርጎ ትልቁን አሳ ዝንጥል። ከዛ ጓደኛው በትዝብት እያየው እኔ በሆን ትልቁን ነበር ምሰጣለሁ እኮ ኦልሬዲ ወሰድኩ እኮ ምንድን ነው የምትለው አለ። እና ጉዳዩ በቃ ከእንትን ጋር አይሁን እንደው ለኔ ምናምን ከማለት ጋር አይሁን እንጂ ኃጢአት አይሆንም ሌላው ይላሉ። ይሄም የተሟላ አይደለም። አምስተኞቹ በጣም ነው የሚያስቁቱላ። እንደውም ሊታዘንልን ይገባል። ሊታዘንልን የሚገባ በሽታ ነው ሁላ ላያችን ላይ ያለው ይላሉ። መጽሐፍ ቅዱሳዊ ትርጉም ግን ያስፈልገናል። ወጥ የሆነ ምንድነው ኃጢአት ማለት እግዚአብሔር ያስቀመጠውን የሞራል ሕግ የማመጽ ያለመቀበል ገፍቶ የመተው ሌላ አቅጣጫን የመያዝ ተግባራዊ መገለጫ ያለው አስተሳሰብ እና ዝንባሌ ነው። ዝንባሌ ነው ማለት ይሄኛውን ኃጢአት ብትከለከል ሌላ የማድረግ ዝንባሌ ስቲል አለ። ዝንባሌ ማለት ይሄ ነው። ዝንባሌው ከግለሰቡ ጋር ከመሆኑ የተነሳ ይሄኛውን ብትከለክሉት ያኛው ላይ ይወድቃል። ወይኔ ልወድቅ ስል የሰፈር ሰው ሲያየኝ ተውኩኝ ይላል። የሰፈር ሰው ሳያዩ ትወድቃለህ፣ ምንም ጥያቄ የለውም። ዝንባሌ ነው። ይልቅ በክርስትና አስተምሮ ሰዎችን ወደ ድነት ስንጠራ የኃጢአት ዋናውን ምንጩን አጥፋ የሚልህን ዝንባሌ ይገልልሃል ነው አይደል? ኢየሱስ እያለን እኮ የምንሰብከው እሱን ነው። ጥሩ የጸባይ ማረሚያ ነው የምትመጣው ማንለው ለዛ ነው። የጸባይ ማረሚያማ በግራ በቀኝ ቢያጥሩብህ ሰዓት እየያዙልህ ብትወጣ ብትገባ ታመጣዋለህ። እሱም ባህሪ ግን አያዛልቅም ነው። የለቀቁህ ግን መጥፊያ ቁልቁለቱ ከባድ ነው የሚሆነው ነው። ይልቅ ዝንባሌው ነው የሚገደለው። ሁል ጊዜ የእግዚአብሔርን ፊት መሻት ፍላጎቶቻችንን መግደል ነው የሚባለው አይደል? ጆን ኦውን የሚባል ሰው በጣም የሚታወቅበት አንድ መጽሐፍ አለ። ኃጢአትን ስለመግደል ዘመኑን ሙሉ በቃ ሲደክም ነው የቆየው፣ ሲጽፍም ሲያስተምር። ሁለት ነገር ኃጢአት ምንድን ነው የሚለው ዲፊኒሽን ውስጥ የእግዚአብሔር የሞራል ሕግ በላቲን ሞራሊስ ሕግ፣ የሞራል ሕግ ማለት ህይወት ስድር ብላ የምትሄድበት ቀጥተኛ መስመር ለማለት ነው። ያ የእግዚአብሔር ትእዛዝ ነው። ህይወት ስርዓት ባላት መንገድ እንድትሄድ ማለት ነው። ያንን መቀበል። ከዛስ ሁለተኛ በኃጢአት ዲፊኒሽን ውስጥ የእግዚአብሔርን ጽድቅ፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ንጽህና አውጥቶ ማሰብ አይቻልም። ሰው እንዳይደብረው አይደለም ኃጢአት
ምናልባት ከመንገድ ያስተጓጉለኝ ይሆን አይደለም። ኃጢአት ከግለሰቡ ጋር አይደለም የሚሽከረከረው። ወይንም አንዳንዴ እኮ አታምንም ማጨስ እኮ በቃ ልብስ እንትን ያሸታል ምናምን የሚሉ ሰዎች አሉ። ከስር እኮ ጉበት እኮ እየበላ ነው፣ ሳምባ እኮ እየጨረሰ ነው። በስመ አብ አንተ ማሽተት ምናምን ይልሃል። ኃጢአትን አንተ አንዳንድ ጊዜ አሁን ፋሚሊ ቢያይ ምን ይላል አንዳንድ ሰው። ኃጢአት ዲፊኒሽኑ እዛ ዙሪያ አይደለም ያለው። ኃጢአት ያለው በሰማይና በምድር ከምንቆራረጥበት መንግስት ጋር ነው ኃጢአት የሚገናኝ፣ ከኢሚዲየት ሰራውንዲንግ ጋር አይደለም ማለት ነው። ዋና መሰረት አለው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች እንዳይረሱ። ሌላው ኃጢአት ተግባራዊ መገለጫ አለው እንጂ ዝንባሌው ላይ በፍጹም መረሳት የለበትም። ድነት የሚባለውን እውነት ህይወት እኮ አፕሪሼት የምናደርገው የወደቅንበትን አወዳደቅ ስናስብ ነው ብለናል ላስት ዊክ። ስለዚህ ዝንባሌ እንጂ አሁን መዋሸቱ፣ መስረቁ እነዚህ በጣም ትልቅ የኃጢአት ዲፊኒሽን ናቸው ማለት አይደለም። እሱ የዝንባሌው ተግባራዊ መገለጫ ነው። እንደውም በእኛ ሀገር ምንድነው የሚሉት? ሌባ ላመሉ ዳቦ ይልሳል ይላል። በቃ ይቁነጠነጣል። ለምን? ዝንባሌ ስላለው። ካላየው ይሰርቃል፣ ካየው ግን በቃ ይላል። በቃ እጁን ይሰበስባል ይላል። ለምን? ዝንባሌው ከሱ ጋር አለ ማለት ነው። እሱም ማሰብ ጥሩ ነው። ይኸው የባልንጀራህን ቤት አትመኝ ይላል። እንደገና ደግሞ አታመንዝር የሚለው ያየ የተመኘ በደንብ ኦርኬስትሬት ያደረገው አእምሮ ውስጥ እሱንም ይጨምራል ብለናል። ብቁ ያልሆነ የኃጢአት ትርጓሜ በቃ ኃጢአትን እንደ ስህተት መውሰድ። ሲጀምር ከሰው ስህተት ከብረት ዝገት ይላል አንዳንድ ሰው። እውነት ነው፣ ሰው ይሳሳታል፣ ብረት ይዝጋል። ኃጢአት ግን ሌላ ነው፣ ምንጩ ወደ ኋላ ይመለሳል። ከዝንባሌ ጋር የሚገናኝ ነው። እሱም ማሰብ ጥሩ ነው። አሕዛብ ሕግ የሌላቸው አይሁድ ሕግ ያላቸው ቢሆኑም ስቲል ሁለቱም በየአቅጣጫቸው ተከሰዋል። የኃጢአት ምንጭ ምን እንደሆነ ስላየን እሱን አልፋለሁ። የኃጢአት ምንጭ ግን ምንድን ያበላሸው የሚለው እነዚህ ለዘመናችን በጣም ወሳኝ ነገሮች ናቸው። ምን ትክክል ነው፣ ምን ትክክል አይደለም፣ እሱን አዛብቷል። ምን እውነት ነው፣ ምን እውነት አይደለም፣ እሱን አዛብቷል። እውነት ነው። የአይደንቲቲ ክራይሲስ ደግሞ አምጥቷል። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ተዛምዶ ሰርተን ጨርሰናል። ኃጢአት እንግዲህ መስራት ስህተት ከመስራት ጋር እኩል መደረግ የለበትም። ስህተት መስራት ውስጡ ቢኖርም ነገር ግን ከእግዚአብሔር በጣም የሚያርቀን ነገር ነው። ትልቁ መልካም ዜና ግን በክርስቶስ ኢየሱስ ደግሞ ወደ እርሱ መልሶ ስቦናል፣ አምጥቶናል ማለት ነው። ኃጢአት በጣም ዲስትራክቲቭ ነው። ይሄ በጣም መታወቅ አለበት። ኃጢአት በጣም ዲስትራክቲቭ ነው። ግን እግዚአብሔር ይመስገን በንስሐና በእምነት መመለስ ለሚሆንላቸው ደግሞ እግዚአብሔር ሕይወትን ይሰጣል ማለት ነው። የውርስ ኃጢአት እንግዲህ ጋሻ መሬት ለሚያውቅ ውርስ ሲነሳ ዛሬ ጥሩ ዜና ላይሆን ይችላል። የውርስ ኃጢአት ጋሻ መሬት እያለ ስንት ነገር እያለ የሚወረስ እንዴት አሁን ኃጢአታው የሚወረስ ነገር ነው የሚያስብል። እዚህ ጋር ርዕሱ ላይ ኢንሄሪትድ ሲን የሚለውን እሱን ነው የምከተለው። ምክንያቱም ኦሪጂናል ሲን የሚለው እውነት ነው ከ16ኛው ክፍለ ዘመን ወደዚህ በተለይ ኮንቴምፖራሪ ቴዎሎጂያንስ ይጠቀሙታል። ግን ኦሪጂናል ሲን ወደ ኋላ ሄዶ ዘፍጥረት 3 ላይ የመቅረብ አይነት ኮኖቴሽን እንዳይፈጠር እዛው የቀረ አይነት ኦሪጂናል ምንጩ ጋር ዲል የሚያደርግ እንዳይመስል እሱን አልጠቀምም። ኢንሄሪትድ ሲን የሚለው ከኋላ ወደዚህ የመጣ ኢፌክት እንዳለው የበለጠ የሚገልጥ ቃል ስለሆነ እሱን እጠቀማለሁ። ኦሪጂናል ሲንም ግን ስቲል ሀሳቡ ተመሳሳይ ነው። አንድ ክፍል እናያለን። መዝሙር 51 ከ1 እስከ 5 እግዚአብሔር ሆይ እንደ ቸርነትህ መጠን ምሕረት አድርግልኝ፣ እንደ ርኅራኄም ብዛት መተላለፌን ደምስስ ይላል መዝሙረኛው። ቁጥር 2 በደሌን ፈጽመ እጠብልኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ዘወትር በፊቴ ነው። በቃልህ ትጸድቅ በፍርድህም ንጹሕ ትሆን ዘንድ በእርግጥም አንተን ብቻ በደልሁ። በፊትህም ክፉ ነገር አደረግሁ። ስወለድ ጀምሮ በደለኛ፣ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ ይላል። ይሄ እንግዲህ አንድ ኢምፕሊኬት የሚያደርገው ነገር አለ። እሱ ሲወለድ ኃጢአተኛ ነው። ደግሞ እሱን ያስገኘችውም እናቱ ደግሞ ኃጢአተኛ እንደሆነች እዚህ ጋር ሜንሽን ያደርጋል። ጥሩ፣ የውርስ ኃጢአት ዲስከስ እናድርግ። የመጀመሪያው መጽሐፍ ቅዱስ እንደሚያስተምረን
የሰው ልጆች በኃጢአት ከወደቁ ጊዜ በኋላ ክስተቱ የአንድ ጊዜ ክስተት ብቻ እንዳልሆነ ያስረዳናል። በአንድ ቦታ ተከስቶ እዛው ግብዓተ መሬቱ ተፈጽሞ እዛው የተከደነ ወይንም እዛው የተዘጋ ምዕራፍ እንዳልሆነ የመጽሐፍ ቅዱስ ሰፊ ንባባችን ሰፊ ጥናታችን ያሳያል። ስለዚህ የኃጢአት ክስተት ምንም እንኳን አንድ ቦታ ቢከሰትም በአንድ ቦታ ይረጋ ግን አይደለም። ይህንን ለማሰብ በእርግጥ ዘፍጥረት 3 ላይ የሚታወቅ የሰው ልጆች ውድቀት ቢሆንም ከዘፍጥረት 3 በፊት ግን ለሰው ልጆች እንኳን ኃጢአትን ያቀበሉት የወደቁ መላእክት እንደሆኑ ባለፈው ሳምንት አይተናል። ይልቅ በአንድ ቦታ የተከሰተ ክስተት ሳይሆን በጣም ጥልቅና ውስብስብ ነው ኃጢአት። ኦኬ፣ ጥልቅና ውስብስብ ነው። ሌላው ከትውልድ ወደ ትውልድ የሚሸጋገር ከአንዱ ወደ አንዱ የሄደ ውርስም ጭምር ነው፣ የተቀባበሉትም ነው። ስለዚህ የኃጢአት ጉዳይ ዘፍጥረት 3 ላይ በአንድ በተወሰኑ ሰዎች መካከል የተፈጠረ እዛው የተዘጋ ጉዳይ ሳይሆን ከጊዜ ወደ ጊዜ ከዘመን ወደ ዘመን ከሰው ወደ ሰው በትውልዶች ሲተላለፍ የመጣ አመጽ ነው ማለት ነው። ትዝ የሚላችሁ ከሆነ ግለሰብ ኃጢአት ሰራ፣ ከዛ አንድ ግለሰብ ጨመረ፣ ከዛ ዘፍጥረት 11 ላይ ሲደርስ እጅ ለእጅ ተያይዘው ወደ ሰማይ ካልወጣን ሁሉ ብለዋል ሰዎቹ። ስለዚህ አንድ ግለሰብ የጀመረው በጣም ኮንታጂየስ የሆነ እንደ ኮንሰንትሪክ ሰርክል ውሃ ውስጥ የሆነች ጠጠር ስትጥሉ አንድ ብሎ በጣም ሰፊ ኮንሰንትሪክ ሰፊ ሰርክል እንደሚፈጥረው እንደዛው ሰፊ ሆነ። ይሄ በነገረ መለኮት አጠናን በመጽሐፍ ቅዱስ አጠናን የውርስ ኃጢአት ይባላል። በቃ እዚህ ከትላንት ወደ ዛሬ ሲሻገር የመጣ ምን ማለት ነው? እሱን የውርስ ኃጢአት እንግዲህ ሁለት ገጽታዎች አሉት። የውርስ ክስ አለ። ይሄ በጣም ሌጋል ተርም ነው። አንድ ሰው ጥፋተኛ ሆኖ ሲገኝ ያለው ክስ ማለት ነው። የውርስ ክስ አለ፣ ይከሰሳል፣ ጥፋተኛ ይሆናል። ሁለተኛ ደግሞ የውርስ ብክለት አለ። ይሄንን መሰነ የሚል ቃል ለመጠቀም ሙስና የሚል ቃል ለመጠቀም አስቤ ነበር። ሙስና በጸረ ሙስናና ኮራፕሽን ሌላ ትርጉም ስለሚኖረው በቃ ገንዘብ ሲቀበል እንዳትሉ፣ ስለዚህ ወደዚህ ሰብሰብ አድርጌዋለሁ። ለዛ ይሄንን ኮንታጂየስ ብለን ቀድመን ስለ ብክለት አንስተናል። ምን ያህል በካይ እንደሆነ ኃጢአት አንስተናል። ሁለቱ በጣም ወሳኝ የውርስ ኃጢአት መገለጫዎች ናቸው። የመጀመሪያው ጊልቱ ኦልሬዲ ባይ ዲፎልት ጊልቲ ብሏል እግዚአብሔር። ሌላው ደግሞ ጊልቲ መሆን ብቻ ሳይሆን ፕሩቭ አድርጓል። ኮራፕሽኑን ደግሞ ኦልሬዲ አሳይቷል። እሱም በእርግጥ እናነሳለን። የመጀመሪያው የውርስ ክስ ማለት ምን ማለት ነው? ቀድሞውኑ በኃጢአት ተከሰናል። መዝሙረ ዳዊት ምዕራፍ 51 አሁን ትዝ አላችሁ መጀመሪያ ያነበብነው ክስ እኔ ኦልሬዲ በደለኛ ነኝ ይላል ስወለድ። ደግሞ እናቴ በኃጢአት ጸነሰችኝ ይላል። እናቱ ደግሞ ወደ ኋላ ነው የሚሳበው፣ ወደ ኋላ እያለ ነው የሚሄደው። ጥሩ የኛ መገኛ የሆነው አዳም ሪፕሬዘንት አድርጎናል። አሁን በደንብ እንከተል እቺን አካሄድ። የኛ አዳም ወካያችን ሆኖ በኃጢአት ወክሎናል። በአዳም ምክንያት ኦልሬዲ ዲፎልት ክሳችን ኃጢአተኞች የሚል ምን እንደሆነ ቀጥሎ እናያለን። ሮሜ ምዕራፍ 5 ቁጥር 13 እና 14 እንደዚህ ይላል፣ ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ምን ማለት ነው? ተሽሮላችኋል? ኖ የሕጉ መምጣት ምንድን ያደረገው? እንደ ሊትመስ ፔፐር አሲድ ነው ቤዝ ነው ብሎ እንደሚለየው የላቦራቶሪ ሊትመስ ፔፐር የሕግ መምጣት ኃጢአተኛውን በቀላሉ ለየው እንጂ ቀድሞ ነበረ። ለምሳሌ ዮሴፍ ከሕግ መሰጠት በፊት ነበር በኋላ ነበር? የስ በፊት ነበረ። ግን ምን አለ? ይህንን ኃጢአት በእግዚአብሔር ፊት አላደርግም አለ። መበደልን አላደርግም አለ። ኦኬ። ስለዚህ ኦልሬዲ ኃጢአት ነበረ። ነገር ግን የሕግ መምጣት ያደረገው የሰዎችን ቀለም አሳየ ማለት ነው። ግልጽ እያደረገ መጣ። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳ ሞት ነገሰ። አዳም ይመጣ ዘንድ ላለው ምኑ ነው? አምሳሉ ነበረ። ስለዚህ ከአዳም ኢምፒዩት የተደረገ ወደኛ የመጣ ነው ማለት ነው። በሮሜ ምዕራፍ 5 ሁለተኛው እመለሳለሁ። የውርስ ብክለት ነው ሁለተኛው።
እንግዲህ ከተዋረስነው ኃጢአት የተነሳ ከኃጢአተኛ ተገኝተን ኃጢአተኞች ሆነን ወይንም በጨለማ ተገኝተን የኃጢአት ዝንባሌ በውስጣችን የያዝን ሆንን። አም ሶሪ እነዚህ ዜናዎች በጣም ጥሩ ቃላት የሉት። ኃጢአተኞች ሆነን ኃጢአት አድርገን ምናምን የሚሉ አሁን በዚህ ዘመን የልብስ ንጽህና የህይወት ንጽህና ለሚመስለው ሰው ከባድ ነው ይሄንን መስማት። የሰራውንዲንግ ንጹህ መሆን የሰብዕናና የህይወት ጥራት ለሚመስለው ሰው ይሄ ጥሩ ዜና አይደለም። እኔ ሲጀምር ስወለድ የተወለድኩት የሚያማምሩ ስለ ጽድቅ የሚያወሩ መዝሙሮች እየተዘመረ የነበረበት ቤት ነው ለሚል አሁን ይሄ ጥሩ ዜና አይደለም። ግን እኛ ሁላችን የመጣ ነው በዚህ መንገድ ነው። አንድ ሰው አነሳለሁ፣ ጄኬ ቸስተርተን ይባላል። እንደዚህ ይላል፣ ከክርስቲያናዊ ትምህርት ሁሉ በቀጥታ ማረጋገጥ የምንችለው ውርስ ኃጢአትን ብቻ ነው ይላል ኦርቶዶክሲ መጽሐፉ። ምንድን ነው የሚለው ይሄ ሰው? በጣም ብዙ የክርስትና አስተምህሮዎች ሬቨሌሽን ይጠይቃሉ። አንዳንዶቹ ለመረዳት አንተ አይገባህም ምንለው ነገር አለ። ምክንያቱም ከበራልን እውነት የተነሳ ስለሆነ ሬቨሌሽን የሚጠይቁ እውነቶች አሉ። አንዳንድ ደግሞ አመክንዮ የሚጠይቁ እውነቶች አሉ። አንዳንድ ኦብዘርቬሽን በቂ ናቸው። አንዱ ይሄ ነው። አሁን ሰው ኃጢአት አለበት የለበትም የሚለውን በሁለት ጎራ ተከፍለን ዲስከስ እንዳናደርግ በአንድ ጎራ ራሱ ኃጢአተኛ ነን ይታወቃል። ስለዚህ ይሄ የውርስ ኃጢአት ይላል ጄኬ ቸስተርተን በጣም ከክርስትና አስተምህሮ በጣም በቀጥታ ለማረጋገጥ ቀላሉ ነው። ለምን ሰዎች ሰውን ሲገሉ ታያላችሁ። እናት የወለደችው ልጅ ጥላ ስትሄድ ታያላችሁ። በቅርብ እንደሰማችሁት ዜና የወለደችው ልጅ ጥላ ሄደች፣ አባትየው ገደሉ። በቃ ይኸው አባትና እናት ናቸው እነዚህ። በጣም ቀላሉ ነው ማለት። ስለዚህ ሁለቱን ነገር እንዳትረሱ። ኦልሬዲ ኃጢአተኞች ተብለናል። ከዛ ሁለተኛው ኦልሬዲ ኢንሄሪትድ ኮራፕሽን አለብን ወይንም ብክለት አለብን። ኖ እኔ ምንም ከአዳም የተዋረስኩት ጉዳይ የለም። እኔ ደግሞ ሲጀምር አዳም አይመለከተኝም እንዴ እሱ እዛ ዛፍ ስር ቁጭ ብሎ ለበለው እኔ እዳለብኝ እንዴ የሚል ሰው ካለ ይሄው እያልኩ እኮ ነው። ይሄው ያንተ ስራ አዳም የሰራው ስራ እንደሆነ ግልጥ ነው እያልኩ ነው። ስለዚህ ስንገለብጠው እኛ we are proving አዳም that inherited sin is within us ማለት ነው። ጥሩ እስቲ እንፍታው። የውርስ ኃጢአት ብክለት ስፋትና ጥልቀቱ መታወቅ አለበት በደንብ ዲስከስ ለማድረግ። የመጀመሪያው አእምሮን በጨለማ ውጦታል። አእምሮአችንን በጨለማ ውጦታል። ይሄ ማለት ምን ማለት ነው? እኔ ሲጀምር የተማርኩበትን ትምህርት ቤት ስለማታቅ ነው ቢል አንድ ሰው የተማርክበትን ትምህርት ቤት አላቅ ይሆናል፣ የመጣህበትን ግን አቃል ነው። አይ ክርስትና አሁን ሀብታም የለ ድሃ የለ ባለጠጋ እዛ ሀገር እዚህ ሀገር እንትን ሰፈር ተወልጄ እንትን ትምህርት ቤት ተምሬ እንዳንል መገኛችን ሁሉ አንድ ነው። የመጀመሪያው አእምሮን በጨለማ ውጧል። ይሄ የውርስ ኃጢአት የተቀበልነው ኃጢአት። ስለዚህ ይህንን እነግራችኋለሁ። በጌታ ማደራ ላለሁ በአስተሳሰባቸውም ከንቱነት እንደሚመሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቡናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ በሌለው ብልግና ራሳቸውን አሳልፈው ሰጥተዋል። ቅጥ ለሌለው ብልግና አሳልፈው ሰጥተዋል። ቅጥ ለሌለው ብልግና ማለት ዳርቻ ለማይበጅለት ማለት ነው። አንዱ ሌላውን ሰፊ ብልግና ይዞ ለሚመጣ ማለት ነው። ሌላ ኮራፕሽን ይዞ ለሚመጣ፣ ሌላ ብክለት ይዞ ለሚመጣ ሰፊ አለመሰብሰብ ዲስኢንተግሬሽን ተላልፈው ተሰጥተዋል ይላል። የሮሜ መጽሐፍ ምንድነው የሚለን? እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርም የማይገባውን ነገር ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው ይላል። አንዱ አንዱን ስቦ ይመጣል ማለት ነው። ስለዚህ አን ኢንዲንግ ጆርኒ ይሆናል ማለት ነው ወደፊት። በዚህ ውስጥ ነው ያሉት እነማን? አሕዛብ ተላልፈው የተሰጡ። ይሄ ማለት ምን ማለት ነው? ኃጢአት
በክርስቶስ ኢየሱስ የመስቀል ሥራ ገደብ ካልተበጀለት ሰውን ወደማይታሰብ ኢንድለስ ጆርኒ ይዞ የመሄድ አቅም አለው ማለት ነው። የትም ይወለድ የትም ከማንም ይገኝ ከማንም ማለት ነው። አንድ ወዳጅ ያለ አሁን የጠቀስኩትን የሮሜን መጽሐፍ ሲናገር ታውቃለህ ግን እስሽ እግዚአብሔር ሲያገኘን ተገላቢጦሽ እኮ ነው የሆነብን ይላል። እሱም ምን ይላል? እግዚአብሔርን እናውቀው ዘንድ በወደድን መጠን እግዚአብሔርም የሚገባውን ነገር እናደርግ ዘንድ ለሚገባ አእምሮ አሳልፎ ሰጥቶናል። ይሄ ነው የሆነልን እንጂ ኤክስትሪሙ ደግሞ ሌላ ነው። ተቃራኒው በጣም ሌላ ነው። ስለዚህ አእምሮ በጨለማ ተውጧል። አንዳንድ ጊዜ ሰዎች የማይታሰበውን ነገር ቢያደርጉ አይገርመንም፣ አዘሴም ታይም ደግሞ ይገርመናል። ሰው ስለሆንም ፊል እናደርጋለን። አሁን ላይ ግን ማሰብ የማንችለውን ክፉ ነገር ሲያደርጉ በአእምሯቸው መጨለም ጨልም ሲሉ አጅሬ እንላለን፣ ይገባናል፣ አጅሬ እንላለን ማለት ነው። ሰውን ከሚብለጨለጭ ልብሱና ከፊት ገጽታው በላይ አሻግረን እናያለን ማለት ነው እኛ። ጥሩ። ሁለተኛ ልብ ተንኮለኛና አሳች ሆኗል። አሁን ይሄ ለአብዛኛው አይ ቲንክ ለኛ ማህበረሰብ አባባሎች አይሆንም ወይንም የኛ አካባቢ ማህበረሰብ አባባሎች ትንሽ ኮንትራዲክሽን ነገሮች አሏቸው። ለምሳሌ ምን ይሏቸዋል ስለ ልብ ሲወራ? እገሊት በነገራችን ላይ እንደዚህ አውጥታ ሙልጭ አርጋ ትሳደባለች እንጂ ውስጧ ባዶ ነው ምናምን ይላል የኛ ማህበረሰብ ነው። እና አሁን የገባኝ ለካ ሰው እንዲህ ሙልጭ አርጎ ከተሳደበ እኮ ባዶ ነው፣ ምን ይኖራል ውስጡ? አሁን ነው የሚገባኝ። የሚገርም እና እኛ ራሱ የሰው ልጅ ልብ ክፋት አይ ሚን የኔ ማለት እኮ ነው የኔ የልብ ክፋት ስላልገባኝ ነው መዳንን አፕሪሼት ማድረግ ላይ ገና በሰፈር የተመረጥኩ ይመስለኛል። ሲመስለኝ አይ ቲንክ ለእግዚአብሔር አስፈልገዋለሁ ምናምን ሁላ ብዬ ላስብ እችላለሁ። ይሄው ልብ ይመስለኛል እንትን ነው። ብዙ ሰው እምቢ ያለው ጌታን እና እኔ በአጋጣሚ ይሻልኩት ከዛ አይ ቲንክ ለዛ ነው የሚንከባከበኝ ምናምን ይላል። ይሄ ግን እውነቱ ይሄ አይደለም። ልብ በጣም ተንኮለኛ ነው፣ አሳችም ነው። ስለምን ልብ ነው የምናወራው? ስለወደቀ ልብ ነው እያወራን ያለ ነው። አሁን በዚህ ያላችሁ ሁሉ ልባችሁ ይሄ ነው እያለን አይደለም፣ መቼም ይገባችኋል። የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም። ማንስ ሊረዳው ይችላል ይላል። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውን ፍሬ ለመስጠት ልብን እመረምራለሁ፣ የአእምሮንም ሀሳብ እፈትናለሁ ይላል። ስለዚህ ልብን የሚያይ እግዚአብሔር ነው። እግዚአብሔር ሲያየው ደግሞ የሰው ልጅ ልብ ተንኮለኛ ነው ከተቀበለው ነገር የተነሳ። ይሄኔ ነው ፊትህን እሻለሁ ማለት፣ ይሄኔ ነው በእግዚአብሔር ፊት ግልጥ ብሎ መታየት። ይሄኔ ነው አሁን እኮ እየረሳ ነው እንጂ የግል ጊዜ ዲቮሽኖቻችንና ይሄ ጓዳ የምንደበቃቸው ጊዜያት እኮ የረዱን እግዚአብሔርን ማግኘት እና እኛን ማግኘት እኮ በቃ ማለት ግልጥ እኮ ነው። እንደዚህ ሆናችሁ አታውቁም? ከሰው ጋር ስታወሩ ሰውን ለምን እንዳልተቀበላችሁት ስታወሩ ምክንያት አላችሁ። እኔ ቤዚካሊ ለምንድን ነው ብዙ ጊዜ የማልቀበለው ይሄን ሰው በዚህ ምክንያት ምናምን እንላለን። ሰውም ታስ ሎጂካል ይለናል። ስንጸልይ ግን በቃ አንወደውም፣ ሰውየው ባጭሩ አንወደውም። በቃ ደስ አይለንም ሰውየው። ይሄንን የሚነግረን ማን ነው? ጸጥ ብለን በእግዚአብሔር ፊት እያወራን ሲገባን እዚች አካባቢ ለካስ መቀባባት አይቻልም። ግልጽ ሲሆን የልብ ምታችን ራሱ እኛን መልሶ ይሰማናል ማለት ነው። ልብ ፈቃድ ለኃጢአት ባሪያ ሆኗል። ለዛውም ለኃጢአት ባሪያ በሆነ ፈቃድ ስንኩራራ አስቡት። እሱ ሌላ ታሪክ። እኔ ሲጀምር ለራሴ አውቃለሁ ካለ አንድ ሰው በዚህ ነው እንግዲህ ለራሴ አውቃለሁ የሚለው። ለኃጢአት በተገዛ ፈቃዱ ነው እንግዲህ ለራሴ አውቃለሁ የሚለው። በጣም ከባድ። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ምንድን ነው? ባሪያ ነው። በነገራችን ላይ ግሪክ በዕብራይስጥ ምናምን እያልን እንዳናደክማችሁ ኃጢአት የሚያደርግ የምትለው ቃል ፓስትም ፕሬዘንትም ፊውቸርም ኮንቲኒየስ ቴንስ ላይ ነው ያለው።
ይሄ ውስጡን ያለው ይሄ በኢየሱስ ስም ይሄው ከጌታ ስርቅ የወደቁትን አወዳደቅ ብሎ አይደለም ይሄ የሚያስበው። ይሄኛው ባርነት እሱ አይደለም። ይሄ በእግዚአብሔር ዕውቀት ካለመሞላት የተነሳ የሳተውን መስመር አይደለም ይሄ የሚወክለው። በኃጢአት መርከብ መቅዘፍን ነው የሚያሳየው። ይሄ ላይ ኮንቲኒየስሊ በዛ ውስጥ መኖር። ይሄ በድነት ትምህርት በደንብ ዲስከስ ይደረጋል። ይሄ ኦልሬዲ ኃጢአትን የህይወት መርህ አድርጎ መንቀሳቀስ ማለት ነው። ይሄ ነው ፈቃድ ለኃጢአት ባሪያ ሆኗል ማለት። ባሪያ ሆኗል እንግዲህ ኢማጂን ኦልሬዲ ተገዝቷል። ምን ማለት ነው? ይሄንን ክፍል ርዕሱን ስንፈታው ፈቃድ ለኃጢአት ባሪያ ሆኗል ማለት ኃጢአት ሲለው ኦልሬዲ ገዢው ሆኗል። ኃጢአት ገዢው ሆነ። ከዚህ ያዳነን ጌታ ስሙ ይባረክ። አሜን አሜን። ሌላው ሰውነት ለመበስበስና ለሞት ተላልፎ ተሰጥቷል በኃጢአት ምክንያት። ቁጥር 10 የሮሜ ምዕራፍ 8 ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ዩሲ ቀድሞ የሞተ ነበር። ስጋ ራሱ በኢትሰልፍ የሞተ ነበረ፣ በጽድቅ ሪዘረክት ይደረጋል። ቁጥር 23 እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። ስለዚህ ይሄ ስጋው ራሱ ለሞትና ለመበስበስ ተላልፎ ተሰጥቷል። እዚህ ጋር አንድ ትዝ የሚላችሁ የኢየሱስ ክርስቶስ ሞትና ትንሣኤን በተመለከተ መዝሙረኛው ዳዊት ቀድሞ ቅዱስህ መበስበስን ያይ ዘንድ አትተው ይላል። ደስ ይለኝ። ቅዱስህ መበስበስን ያይ ዘንድ አትተው ይላል። ሰዎች ጥያቄ ያነሳሉ። ይሄንን ሁሉ ዲስከስ ካረግን አይቀር እኔ የምለው ግን ፌር ነው? አሁን ሎጂካል ነው? አንድ ሰው እንደዚህ በሆነው እኛ አሁን እዚህ ውስጥ መግባታችን አሁን ፌር ነው ይላል። አንድ ሰው አለ ላይፍ ኢዝ ናት ፌር በት ጋድ ኢዝ ጉድ የሚል መጽሐፍ ያለውና ያው ላይፍ ፌር ሆኖ አያውቅም፣ ግን ጋድ ኢዝ ጉድ። ላይፍ የምንለው ያው እኛም ቀባብተን የሰራናትን የስተት መንገዳችን ምን እኮ ደማምረን ነው ፌር ነው ወይ የምንለው። የኛ አመጣጣችን ራሱ እኮ ብዙ እኮ ፒትፎል አለው፣ ብዙ እኮ ስተት አለው ምናምን፣ ግን እንደው ደገፍ አድርገን እንደው በአጠቃላይ ስናየው ከፊል ደመናማ ሲሆን ፌር ነው ልንል እንችላለን። ሎጂካል ነው ወይ? አመክንዮአዊ ነው ወይ? ፍትሃዊ ነው ወይ የሚል ጥያቄ የሚያነሱ ሰዎች አሉ። 3 ነጥቦችን ማንሳት እንችላለን እዚህ ጋር። አንደኛ አዳምን ደግመናል፣ ብታምኑም ባታምኑ። አሁን ለምንድን ነው አዳም በተከሰሰበት ክስ አንተም ተከሰሃል የምባለው? እኔ ምን ባረኩ ነው ሲል እኮ ይኸው አሁን እያረክ ያለው በተመሳሳይ ሁኔታ አዳም የተከሰሰበት ክስ ነው። ስለዚህ ክሱ ትክክለኛ መሆኑን እኛ ተቀብለን አድርገን አረጋግጠናል ነው። ሬትሮስፔክቲቭሊ ስፒኪንግ እኛ ራሱ ያንኑ ክስ ደግመን አድርገ ነው አዳም የተከሰሰበት ክስ ትክክለኛ ክስ መሆኑን በአዳምም ክስ እኛ ልንከሰስ መስመር ላይ ያለ እንደሆንን አረጋግጠናል። ሁለተኛ በአዳም ምትክ ብንሆን እኛ እሱ በሰራው ስራ እንዳንል በተመሳሳይ ሁኔታ በአዳም ቦታ እኛ ብንሆን ኖሮ በተመሳሳይ ሁኔታ እንከሰስ ነበር። ለምን? አሁንም ምርጫችን ተመሳሳይ ነው። አሁንም ተመሳሳይ። ለምሳሌ ሰዎች በክርስትና ህይወት አስተውላችሁ ከሆነ ምርራ ያለ ኃጢአት ብለው የሚያስቡትን ኃጢአት ሲጠቁሙ ባይ ዲፎልት ጽድቅ እየሰሩ እንደሆነ ይታሰባቸዋል። በኢየሱስ ስም ሰው እንደዚህ ያደርጋል ይላሉ። ይሄም የሚሉት ለምንድን ነው? እነሱ ያን ሰው በሚከሱበት ክስ በራሱ ክስ ስላልተከሰሱ ሞሮፍ ጽድቅ ይሰማቸዋል። ግን እነሱ ደግሞ በሌላ አይነት ኃጢአት ደግሞ ይከሰሳሉ። ክሱ ግን ተመሳሳይ። ለምሳሌ አሁን እንደው ማን ይሙት ሰው ገደለ ስትባሉ ቀጥታ ምንድነው በዚህ በኩል አለ ክንፍ የምታበቅሉት? ቀጥታ እኮ
እንደዚች እኔ ስክሪፕቶ አላነሳም ሰው ለመውጋት አይደለም ጥይት ምናምን ነው የምትሉት። ከዛ እናንተ ቀጥታ ጽድቅ ውስጥ ነው የምትገቡት። ግን በተመሳሳይ ሁኔታ ደግሞ ሰውየው ባላደረገው እናንተ ባረጋችሁት ደግሞ የሆነ ነገር ትከሰሳላችሁ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው። ለምሳሌ ይኸው 2 ገዳዮች በተለያየ መሳሪያ። ስለዚህ እኛ የኃጢአት ግንዛቤያችን አረ ወዲያ እንላለን እንጂ actually we are in it ነው። ስለዚህ በአንድም በሌላም ምስክርም ነን ጥፋተኛም ነን። ይሄው አድራጊ ይሄው ጥፋ ሁለቱንም ነን ነው። የቀደመው እንዳደረገ ምስክር ነን፣ ደግሞ እኛም አድርገን አጽንተናል ክሱን። እውነትም አንተ ብለናል ማለት። ሶስተኛው አሁን ግብዣ ነው። እኔ የአዳም ክስ አይመለከተኝም ውሰዱልኝ የሚል ሰው የኢየሱስ ጽድቅ አልቀበልም ውሰዱልኝ ማለት አለበት። ለምን? የአዳም ክስ በጥፋታችን ሲሆን እንደውም የኢየሱስ ጽድቅ የችሮታ የስጦታ ጉዳይ። አሜን። ይህንን ክፍል እናስታውስ። እንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁ በአንዱ የጽድቅ ስራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ኦኬ። ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በጌታችን በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ በጽድቅ እንዲነግስ ነው። ጸጋ በጽድቅ እንዲነግስ። ስለዚህ የሰው ልጅ በአዳም ኃጢአት ሲከሰስ ክሱ እውነት ለመናገር ቀድሞ ባየነው በቂ ማስረጃ መሰረት ትክክለኛ ክስ ነው። ትክክለኛም ኮራፕሽን ነው። እሱ እንደውም ጄኬ ሰርተንን ጠቅሰናል። በግልጥ የሚታይ ምንም ማብራሪያ የማይፈልግ ሁሉ እውነታ ነው። ነገር ግን አንድ የተትረፈረፈና እንደውም ፈጽሞ የማይገባን የምንለው በአንዱ በአዳም ምክንያት ኃጢአትን እንደወረስን ሁሉ በአንዱ ፍጹም በሆነው በክርስቶስ ኢየሱስ ጽድቅን ወርሰናል። ስለዚህ አሁን ይህንን 2 የውርስ አይነት ስናነሳ የለም የመጀመሪያውን ክሴን አንስቻለሁ እስክንል ድረስ ነው የሚያደርገን። ሁለተኛው የተቀበልነው ሕይወት ከመጣንበት የኃጢአት የተደራረበ ሁኔታ አንጻር ኧረ ተመስገን ጌታ ሆይ የሚያስብል ነው። በሪሰርች ስኖቦል ሳምፕሊንግ የሚባላል አይደል? አንድን መረጃ ለመጠየቅ እዛ ስትሄዱ ያዛ ሲጠቁማችሁ ልክ ስኖ ከላይ ከተራራ ሲወርድ እየተንከባለለ ትልቅ ኳስ እንደሚሰራው መረጃችሁን ታዳብራላችሁ ማለት ነው። በቃ እሱ ማለት እኮ ነው። በዘመናት ኃጢአት ስናደራጅ የመጣንኛ እያንከባለልን ስናደልብ የመጣንኛ ያንን የሚያክል ኃጢአታችንን ተጨነቀ እኮ መጽሐፍ አላነበባችሁ? ተጨነቀ፣ ተሰቃየ። ቢቻል ይሄ ጽዋ ከኔ ቢያልፍ አለ እኮ። ይሄንን ሁሉ የዓለም ኃጢአት ተሸክሞ ደቀቀ እኮ ስለ በደላችን፣ ስለ ኃጢአታችን። እንደሚታረድ በግ ደግሞ በሸላቾች ፊት እኮ ተነዳ። ይሄ ሁሉ ከሆነልን በኋላ እነሆ ጽድቅ ተባለ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ 2 ነገር በጣም ማስተዋል ጥሩ ነው። የተቀበልነው ከኛ እውቅና ከኛ ጥፋት ውጪ ነው ልንል አንችልም። አንድ እኛ በተግባራችን ያንን በደንብ ፕሩቭ ስላደረግን። ሁለተኛ የተዋረስነው የአዳምን ኃጢአት ብቻ ሳይሆን ማንም ሊሰጠን የማይችለውንም የክርስቶስ ኢየሱስ ጽድቅ ነው። ይሄ ሲገባን የኃጢአት ጥልቀትና ውስብስብነት ሲገባን በሰው ልጅ ታሪክ ደግሞ ያደረገውን ያመጣውን ዲስትራክሽን ስናውቅ ቀጥሎ ስለ መዳን ሲነገረን ቆሞ ሁሉ ማስታወሻ መያዝ ይቻላል። የዛን ጊዜ ደስ ብሎ ነው ምን ሰማው። ምክንያቱም እግዚአብሔር ሆይ ይሄንን አንተ ባታራግፍልን ማን ያራግፍልናል? ማን ይገላግለናል እንላለን ማለት ነው። ስለዚህ
ስለ ኃጢአትና ስለ ኃጢአተኞች ማወቅ፣ ስለ ራስም ማወቅ፣ ስለ መጣንበትም ማወቅ አንድ የሚረዳው ነገር የተቀበልነው መዳን ለካስ አለማየሁ ገላጋይ በመጽሐፉ እንደጠቀሰው እንዳርጋው በዳሶ በጭንቅላታችን ቆመን ነው በቃ እሪ ብለን መጮህ ያለብን ማለት ነው። ማመስገን ያለብን ይሄን ስም ይባረክ ማለት ነው። እኛ እኮ ቤት ውስጥ ይህን ነገር ልሰራ ነው እያልን በድካም ገብተን ስራችን ሲሰራ እኮ የሚሰማን ስሜት ልዩ ነው። አሁን ቤት ድንገት ስገባ ስራዬ ተሰርቶ ቢጠብቀኝ የሚሰማኝ እረፍት ራሱ ከዘላለም እረፍት ትንሽ መለስ ያለች እረፍት እኮ ናት። ፍጹም እርካታ እኮ ነው የሚሰማና አይደለም የሆነ ነገር አሁን ገብቼ ስንል ኦሬዲ ስራችን ተሰርቷል። ከዚህ የተነሳ ሰዎችን የሚያሰጋ ነገር አያሰጋንም። ሰዎችን የሚያስጨንቅ ነገር አያስጨንቀን። ስብከት እንዳላረገው እንጂ እኛ የተግባራዊ ኃጢአቶች አሁን በክርስትና የሚታገለንን ኃጢአቶች እንኳን መግደል የምንችለው የኃጢአት ይሄ ግንዛቤ ሲኖረን በክርስቶስ ኢየሱስ ጽድቅ እንደተካፈልን ስናውቅ ነው። ቅዱሳንና ኃጢአት አልፎ አልፎ መንገድ ላይ ይገናኛሉ፣ አብረው ግን መኖር አይችሉም። ስለዚህ ቅድም ያልነው ትዝ አላችሁ እውነት አርነት እንደሚያወጣ፣ ከዛ ደግሞ ኃጢአት የባሪያ እንደሚያደርግ የጠቀስነው ክፍል ላይ ማድረግ የሚባለው ኮንቲኒየስ መሆኑን አስበን በክርስትና ደግሞ ትግላችን ሁሉ ከአራቱም አቅጣጫ የሚመጣ ድራግ ሊያረገን የእግዚአብሔርን ኪንግደም ቨርቹ ቫሊዩ እንድንጥል ከሚታገለን ኃጢአት ጋር አይደለ? ዕብራውያን ምዕራፍ 12 ላይ በቃ ደም እስከ ማፍሰስ የምንጋደልለት ማለት ነው። ደም እስከ ማፍሰስ የምንጋደልለት። ደም እስከ ማፍሰስ ማለት የሌላውን ሳይሆን መስዋዕትነት እስከ መሆን ክፍሉ እንደሚለው መስዋዕት እስከ መሆን አልተጋደላችሁም። አንዳንዱን እንደውም ሪላክስ ስታረጉን የወረራችሁ እላያችሁ ላይ መጥቶ የሰፈረው በጣም ዘና ስትሉ ነው። ኃጢአትንማ ደም እስከ ማፍሰስ ራሳችሁን መስዋዕት እስከ ማድረግ ነው መጋፈጥ ያለባችሁ ይላል። ስለዚህ በዚህ መልኩ ማሰብ በጣም አስፈላጊ ነው ማለት ነው። ተዛምዶ አንድ ኃጢአት በእኛ ውስጥ ተወልዶ ይሆናል ባየነው እስካሁን ባየነው ትምህርት መሰረት። ነገር ግን በእኛ ውስጥ ሊነግስ አልተገባው። እግዚአብሔር የተመሰገነ ይሁን። አዳም በአንድ ወቅት ነግሶበት በነበረበት ኪንግደም ውስጥ የእግዚአብሔር መንፈስ አዲስ ህይወትን ሰጥቶናል። እንደውም በጨዋታ መሃል ምን እንላለን? አዳሜን አቀስቅሰው እንላለን። እኛ ራሱ እኮ አዳማችን የት እንዳለው እኮ ይታወቃል። አንድ ሰው እንዳለው በነገራችን ላይ አንድ ብቻ አዳም ነበረ እኮ በቅርብ ነው አዳሜ የሆኑት ብሏል። አንድ ብሎ ነው የጀመረው፣ ከዛ አዳሜ የሆነው ከዛ በኋላ አዳሜ ሲጀምር ምናምን እንላለንና እድሜ ለአዳም። እድሜ እንዳንል ደግሞ ያው እድሜውንም ያሳጠረው ጉዳይ የመጀመሪያው ኃጢአት በእኛ ውስጥ ተወልዶ ሊሆን ይችላል። ነገር ግን በእኛ ሊነግስ አልተገባውም። ምክንያቱም አዳም በነገሰበት በዚያ በከበረበት በዚያ ተራራውን መስርቶ ራሱን ባነገሰበት በዚያ የእግዚአብሔር መንፈስ ደግሞ አዲስ ህይወትን ሰጥቶናል። ስለዚህ ሰው በጣም ሲኩራራ መኩራራት ከሌለበት ምክንያት አንዱ መገኛውን ማወቅ ስላለበት፣ የመጣበት አመጣጥ የሚያኩራራው አይደለም በፍጹም። ማለት በክርስትናም ሁል ጊዜ እንደምንመከረው በጸጋው ዙፋን ስር መደፋት አለበት እንጂ ሰው በፍጹም መኩራራት የለበትም። ለምን? ሲጀምር መገኛው ራሱ አያኩራራም። ይሄ የመጣበት ከቅርብ ጊዜ ወደዚህ የመጣበት ብዙ አያኩራራም። ሰው እንዴት በነገራችን ላይ በጣም ከሚደንቅ የኃጢአተኛ ላይን የመጣሁት ምናምን እያለ ሊኮራ እኮ አይችልም። የመጣው ግን ከዚህ ነው። ክቡር ሆኜ ሳለሁ ይላል። መቼም ጋሽ ተስፋዬ ጋቢሶ ካልኩኝ ወደ ምስክር ነው የምዘው። ክቡር ሆኜ ሳለሁ አምላኬ አይደል ምን እንደሚሉ እንስሶች መሰልኩ ይላል አይደል? በቃ እንደሚጠፉ እንስሶች መሰልኩ ይላል። የመጀመሪያ ክፍል ላይ አይተናል። የሰው ልጅ የታሰበለት ልክ ነበረ። ከዛ እግዚአብሔርን መምሰል ሲፈልግ ሰውም አልሆነ፣ ወረደ።
በጣም ወረደ ማለት ነው። እግዚአብሔር ይመስገን። የእግዚአብሔር መንፈስ ግን ሕይወትን ሰጥቶናል። ሁለተኛ በአዳም ያጣነውን በብዙ እጥፍ በክርስቶስ አግኝተናል። አሜን። የአንዱ ክስ በአንዱ ጸጋ ተለውጦልናል። አዎ የጌታ ራት ስንወስድ በጣም ደስ የሚል ምን ዘምራት የአዲሱ ወርቁ መዝሙር አለች፣ ደሙን ለኔ ያፍስሱ። አዎ በተለይ የጌታ ራትን ስትወስዱ ነው እሱ የሚገባችሁ። ብቻውንም ይገባል እውነት፣ ግን የጌታ ራት ሲወሰድ በጣም ግልጽ የሆነ መልእክት አለው። እሺ ጉባኤው እንዲህ ጠይቃለሁ። የመጨረሻ ነው። በቃ አንትሮፖሎጂ ጨረስኩኝ። ዛሬ የመጨረሻው ነው፣ ጨረስኩኝ። ጉባኤው ግን እቺን ተዛምዶ ሁለትን አብሮ እንዲል እጋብዛለሁ። በአዳም ያጣነውን በብዙ እጥፍ በክርስቶስ አግኝተናል። የአንዱ ክስ በአንዱ ጸጋ በክርስቶስ ጸጋ ተለውጦልናል። አሜን።